ካናዳ ያለ ኢትዮጵያዊ ይሄን ነገር በትክክል መከታተል አለበት። ይጠቅማል ብለን ስላሰብን ስለምናቀርበው ሰው ላይ መስራት ምን እየተሰራ ነው? በሆነ ጊዜ በጥቂት የሚታመን ነገር አይደለም። በሆነ ጊዜ የሆነ ችግር ነበረ። በሆነ ጊዜ የነበሩ ሰዎች ይፈታማይችል ችግር ነው ብሎ የሚያስቡት አይነት ነገር ነው አሁን የምናደርጋቸው። ከዛ ሆነ እዚህ ኦንላይን የምታስተምር ከሆነ ምን ሪሰርች አድርጋል? ስለኛ ችግር እኔ እዚህ ያለው ታውቃለህ። ምናልባት የክሎቹ መነሻ የተለያየ ሊሆን ይችላል እንጂ ክሎቹ እንዳሉ ምናልባት እኛ ስልጠና ላይ የሚሰጣቸው ነገሮች ከህክምና ጋር የተያዙ አይደለም። የህክምና ባለሙያ የሳይኮሎጂ እንዲህ አይነት ትምህርቶች ሲሰጥ አንተ ያለው ኢትዮጵያ ነው፣ ካናዳ መጥተህ አልኖርክም፣ አሜሪካ መጥተህ አልኖርክም። ሁልጊዜ ቢሆን የነገ ህይወታችን ከዛሬ እንዲሻል እንፈልጋለን። ምናልባት እንዲሻል እንፈልጋለን። በጣም ጥሩ። እንደዛማ ከሆነ በትክክል ገብተው ቢማሩ ይመረጣል። እስኪ ስለ ኮርሱ ንገረኝ። 60 ሰዓት ኮርስ በመንዴይ ቱ ፍራይዴ መሰለኝ። እንግዲህ መጀመርንበት መጨረስ እንችላለን። ለሁሉም ችግር መፍትሄ አለ። ዋናው ቁም ነገሩ መፍትሄ ያለበት ቦታ መሄድ መልካም ነገር ነው። ልባም ህይወት እንደው ትርጉሙን ለተመልካቾቻችን በኋላ ደግሞ ምንድነው ነገሩ ብሎ ሊጠይቁ ይችላሉ። አም ሶሪ። ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? ይህ የብርሃን ቴሌቪዥን ነው። የብርሃን ቴሌቪዥን በተለያዩ ጉዳዮች እንግዶች ይዘን እንቀርባለን። ዛሬ እንግዳችን ከአዲስ አበባ ኢትዮጵያ ነው። እንግዲህ መሻሻል ታይቷል ማለት ነው። ወደ ኢትዮጵያ ደግሞ ፊታችን አዞረናል። ብዙ ጉዳዮች አሉ የምንወያዩበት። ዛሬ ማቀርበው አቶ ዳንኤል አያሌውን ከአዲስ አበባ ኢትዮጵያ ነው። በተለይ ልባም ህይወት በሚል ፕሮግራም በመምራት ላይ ይገኛል። ተመልካቾቻችን አቶ ዳንኤልን ራሴ ሳስተዋውቅ በጣም ደስ እያለኝ ነው። አቶ ዳንኤል በቅድሚያ እንደው ለዚህ አጭር ቃለ መጠየቅ ፈቃደኛ ስለሆንክ በብርሃን ቴሌቪዥን ተመልካቾች ስም ከልብ ነው ማመሰግነው። እንግዲህ ከአዲስ አበባ እስቲ ራስን አስተዋውቅ ዳንኤል። አመሰግናለሁ ብርሃን፣ ፕሮግራም እንግዳ አድርገህ ስለጋበዝከኝ። ዳንኤል አያሌው ነው የሚባለው። በአሁኑ ጊዜ እንግዲህ በዋናነት የማኔጅመንት ኮንሰልተንሲ ስራ ላይ ነው ያለሁት። እንግዲህ ዛሬ አንደኛው ፕሮፌሽኖች ውስጥ አንዱ ኒውሮ ሊንግዊስቲክ ፕሮግራሚንግ ይባላል። ከዛ ጋር በተገናኘ አንዳንድ ሀሳቦችን ከአንተ ጋር ለማጋራት ነው የቻልኩት። አመሰግናለሁ ስለጋበዝከኝ። በጣም ነው ማመሰግነው አቶ ዳንኤል። እንግዲህ ዳንኤል ስል ምናልባት ያው ሳይ እድሜ ከኔ አነስ ስለምትል አንተ ብዬ ባወራ እንደው ፈቃደኛ ነህ እንዳትቀየመኝ። እዛ ሀገር ያላችሁ ሰዎች ትቀየማላችሁ ቶሎ የሚባል ነገር ስለሰማን ነው። ይቻላል እንደው ማነሴን እርግጠኛ አይደለሁም ካንተ ግን አንተ ብትለኝ ይቀለናል ለጨዋታው ቀለል ይላል። ኦኬ፣ በጣም ጥሩ ዳንኤል። እንግዲህ ከልብ አመሰግናለሁ። ተመልካቾቻችን በዚህ አጋጣሚ የብርሃን ቴሌቪዥን ላይክ፣ ሼር፣ ሰብስክራይብ አድርጉ። ወራዊ መዋጫችሁን የ2026 ያልከፈላችሁ እንድትከፍሉ ከወዲህ እየጋበዝኩኝ እንግዶች ከተለያየ ሁኔታ በተለይ ማህበረሰቡን ኢትዮጵያ ወገኖችን ይረዳል የምንለውን ሁሉ ለእናንተ ይዘንላችሁ እንቀርባለን። በተለይ እንደምታውቁት በዚህ በካናዳም በአሜሪካም በተለያዩ አገሮች ብዙ አይነት ችግሮችን የኢትዮጵያውያን ማህበረሰብ በማስተናገድ ላይ ይገኛል። ያንን አስመልክቶ በአጠር ያለ ውይይት እናደርጋለን። በድጋሚ ዳንኤልን እያመሰገንኩኝ፣ ዳንኤል እስቲ አጠር አድርገህ በመጀመሪያ ለተመልካቾች ራስህን እንድታስተዋውቅ ልጋብዝህ። ይህ ዳንኤል አያሌው እንዳልኩት አሁን ያለሁት ማኔጅመንት ኮንሰልተንሲ ላይ ነው። በአብዛኛው በብዛት ግን እዛ ስር ሆኖ ሂውመን ካፒታል ላይ የሰው ላይ መስራት ላይ አተኩራለሁ። ከዛ በፊት የነበሩ ቢዝነስ ላይ ተያዘ የተለያዩ ፕሮፌሽኖች አሉ። ቴክኖሎጂ ላይ የተለያዩ ፕሮፌሽኖች አሉ። እነሱንም በማጣናት ሞር ግን ሰው ላይ መስራት ደስ የሚለው እዛ ላይ ነው። በተለይ እንግዲህ እናንተም እንደጋሚ በመገናኛ ነገር በአብዛኛው የትምህርት የሚባል ፕሮግራም አለና እዛ ላይ የተለያየ አጋጣሚ ፕሮግራሜን ለመከታተል ከተለያየ ዲያስፖራ የኢትዮጵያ ዲያስፖራዎች ወደ እኔ ይመጣሉ። ሳስበው ለዲያስፖራው ብዙ ሊጠቅም የሚችል ነገር ብለን ስላሰብን እንግዲህ ከአንተ ጋር ዛሬም ለማውራት የተዘጋጀ ነው። በአጠቃላይ ይሄ ነው አሁን ያለው።
በጣም ነው ማመሰግነው። እንግዲህ ተመልካቾቻችን የተለያየ የዩቲዩብ ቻናል ላይ ኢንተርቪው የተደረጉትን ተመልክቻለሁ። በተለይ ትንሽ ኢንተረስቲንግ ወይ ደግሞ ደስ የሚል ነገር የተመለከትኩት ነገር ሰው ላይ መስራት የሚል ነገር ነው። እንደው ከዚህ ብንጀምርስ ሰው ላይ እንዴት ሰው ላይ ይሰራል? ምናልባት ለተመልካቾች ግልጽ እንዲሆንላቸው ካናዳ ያለ ኢትዮጵያዊ ይሄን ነገር በትክክል መከታተል አለበት። ይጠቅማል ብለን ስላሰብን ስለምናቀርበው ሰው ላይ መስራት ምን እየተሰራ ነው? መልካም እንግዲህ አንድ ብዙ ጊዜ ቀላል የምለው ነገር አለ። ፍጥረት የራሳቸው የሆነ ጥንካሬ አለው። ያንዳንዱ የሚበር ክንፍ አለው፣ ጠንካራ ምለው ጡንቻ አለው። የሰው ልጅ ግን አንድ ያለው ጥንካሬ እዚህ አእምሮ ጭንቅላት ውስጥ ያለው። ስለዚህ የሰው ልጅ አቅም ያለው ሀሳቡ ላይ ነው። የሰው ልጅ አቅም ያን ሀሳቡ መጠቀም ካልቻለ ደግሞ አእምሮ መጠቀም ካልቻለ ብዙ ጊዜ አቅሙን መጠቀም የሚፈልገውን አይነት ኑሮ እና ተሞክሮ የመፍጠር ዝቅ ያለ። ስለዚህ በዚህ ምክንያት እንግዲህ አንዱ ያጠናሁት ኒውሮ ሊንግዊስቲክ ፕሮግራሚንግ የሚባለው ትምህርት የሚያተኩረው የሰዎች የአእምሯቸውን አቅም በመጠቀም የሚፈልጓቸውን አይነት ውጤትና ተሞክሮ ህይወታቸው መፍጠር እንዲችሉ ማስቻል። የዚህ የሰው ልጅ ሙሉ የአእምሮ አቅም መጠቀም ማለት ኮንሽንስ የማሰብ መንገድ አለ፣ ኮንሽንስ የማሰብ መንገድ አለ። እነዚህን ማጣጣም ማለት ነው። ወደዚህ ስገባ መጀመሪያ ምናልባት ብርሃን አልነገርኩ ይሆናል። ቀደም ብሎ በጣም በፍርሃት መጠቃት ነው። ሰዎች እንደዚህ መናገር አልችልም፣ ሰው ሰብሰብ ካለ መደበቅ ነው የሚፈልገው፣ በጣም ሸሻለሁ፣ ጎበዝ ተማሪ ነኝ ግን የሰራሁትን ማቅረብ አልችልም፣ ጥሩ ሰራተኛ ነኝ የሰራሁትን ስራ ላለቆች መናገር አልችልም፣ መሸሽ መርጠሽ። ስለዚህ ይሄንን መላ ስፈልግ ነው እንግዲህ ለራሴ መላ ስፈልግ አሁን የነገርኩህ NLP የሚባለው ወይም ኒውሮ ሊንግዊስቲክ ፕሮግራሚንግ የሚባለው ነገር ላይ መጣሁ። እንግዲህ በአጭር ጊዜ ውስጥ አንድ ችግር መፍታት ይችላል። ምናልባት 1-2-3 ቀን የፈጀብኝ ይህንን ችግር ለመፍታት ምናልባት ከችግሩ ጋር እኔ 10 ምናምን ዓመት አብሬ ኖሬያለሁ። በኋላ ወደ አእምሮ የመጣው ነገር ምንድነው? ይህን ችግር ሲፈታ የተረዳሁት ነገር እኔ ብቻ ነበርኩ መካፈል በጣም ፍርሃት የሚባል ስሜት በጣም ይጠቀም። በዛ ምክንያት አቅሙን እንዳይጠቀም ሆን ማለት ነው። ስለዚህ ምን ውሳኔ ወስነው ይሄን ያገኘሁትን ነፃነት ለሰዎች መስጠት ይቻላል እንጂ ነው እንግዲህ አሁን ያወራነው ለባሉ ከሚባለው ፕሮግራሙ እነዚህን መፍትሄዎች እየተጠና ያለ ነው። ስለዚህ ህይወታችን ውስጥ ስንኖር በተለያየ መንገድ የምንፈልገውን አይነት ማንነታችን ኤክስፕረስ እንዳናረግ ትልቁ ገደብ ውጭ ካለው ገደብ ውስጥ ያለው ገደብ በጣም ከፍተኛ ነው። ሰው ላይ መስራት ማለት ያ ነው። ሰው ሀሳቡ፣ ስሜቱ፣ ልማዶቹ፣ ተግባሮቹ ላይ መስራት መቻል ነው። እነዚህ ነገሮች ላይ ካልሰራ አካባቢያችን ምንም አይነት የተመቻቸ ቢሆን ያን የተመቸ አካባቢ መጠቀም የሚችል ሰው ከሌለ እነዛ የተመቻቹ ነገሮች ውስጥ ነው ዝም ብሎ ባክነው ነው የሚቀሩት። እና ለዛ ምክንያት እንግዲህ ሰው ላይ እንሰራለን ነው ትግልና ላይ እንሰራለን። በተለይ ሰዎች ሀሳባቸው ላይ እንዲሰሩ እናደርጋለን። አንድ አባባል እንደሚመስል አእምሮን መግራት የቻለ ሰው አእምሮን የሚያክል ጓደኛ የለም። አእምሮን መግራት ያልቻለ ሰው ግን አእምሮን የሚያህል ጠላት የለም ይባላል። ብዙዎቻችን ህይወታችን ውስጥ ያለውን በጣም ከባድ ነገር አንዳንዴ የምንፈጥረው አእምሯችን ውስጥ ለምናስባቸው ሀሳቦች ነው። እነዚህ እንዴት መግራት እንደምንችል በዋናነት በጣም የሚገርም ነው። እንደው እንደዚህ አይነት ነገር ስታስረዳኝ ወይ ስትናገር በተለይ በዚህ በካናዳ ወጥተው መናገር የማይችሉ ራሳቸውን በተለያየ ኬዝ አደጋ ላይ የጣሉ ከዛም አልፈው ደግሞ ሱሳይድ በማድረግ ላይ ያደረጉም የኛው ልጆች የምናውቃቸው ብዙ አሉ። በነገራችን ላይ ተመልካቾቻችን ከ40 ደቂቃ በፊት ኩዊን ስትሬት ዌስት ላይ ቶሮንቶ 1000 ኩዊን ሜንታል ሄልዝ አጠገብ እዛ አካባቢ ነበርኩና በጣም እጅግ በጣም ደስ የሚል ኢትዮጵያዊ መጥቶ ቡና እንድገዛለት ጋበዝኩት እና ምን ተሰማኝ፣ እዛ ሆስፒታል ነው ያለው፣ ሜንታል ሄልዝ ላይ ነው ያለው። ልጁ ጥሩ ለብሷል፣ ግን ጭንቀት ችግር እንዳለበት ያስታውቃል። እዛ አካባቢ የምትሰራ አንድ ኢትዮጵያ አግኝቼ ሳወያያት እጅግ በጣም ብዙ ኢትዮጵያውያኖች አሉ ሳይደረስላቸው ቀርቶ አደጋ ላይ ይወደቁ ብላ እዛው ሆስፒታል ውስጥ መስራ ነገረችና በጣም አዝኜ ከዛ በኋላ ደግሞ
እንዲህ መጥቼ ደግሞ ከዳንኤል ጋር ለመወያየት በቅቻለሁ። ቀጠሮ ስላለን ቀጥታ ወደ ስቱዲዮ ነው የገባሁት። እንግዲህ ይሄን ስመለከት ዳንኤል አሁንም ጥያቄ የምጠይቅ የማይፈታ ችግር የለም የሚል እንትን ላይ አንብቤያለሁ። የማይፈታ ችግር እኔ አለ ነው ምለው። አንዳንዴ ምልህ አለ የማይፈታ ችግር አለ የሚባል ነገር አለ እንላለን። ብዙ ሰው ይላል። አደጋውም የማይፈታ ችግር አለ ብሎ ስለማያምን ነው አደጋው ሰው የሚገባው ሌላ ዲሲሽን ሜከር የሚሆነው። በተለይ ሱሳይድን እና አደጋን አስመልክቶ ወይ ደግሞ አጓጉል ድራግ ውስጥ አልኮል ውስጥ ገብተው በዛ ተሸፍነው የሚኖሩ ወገኖቻችን አሉ። የማይፈታ ችግር የለም ያልክ መሰለኝ። እንደው በዚህ ጉዳይ ምን ትላለህ? ኢንትረስቲንግ። እንግዲህ ይሄ ለሁሉም ችግር አለ የሚለው አንድ አሁን ያልኩት ፕሮፌሽን ኤንኤልፒ አንድ ፕሪሰፖዚሽን ይላል። ማለት ውጤታማ የሆኑ ሰዎችን ስትመለከታቸው ነገሮችን የሚጋፈጡበት መንገድ ምክንያቱም ህይወት በነገራችን ላይ ስንወለድ ጀምሮ ከዚህ ምድር እስክንወጣ ድረስ ጀስት ፕሮብሌም ሶልቪንግ ችግር መፍታት። አንድ ችግር ፈተህ አያልቅ የሚመጣው ከፍ ያለ ችግር ነው። ያን ስትፈታ ከፍ ያለ ችግር ነው። ይህ ችግርን ስንመለከት ችግር መፍታት እንድንችል አቅም የሚሰጠን እይታ ብዙ ጊዜ እንዳው ምን ያለ መሰለህ ጥሩ ውሸት ነው። ምንድነው ዝንባሌ ነው እንጂ እንደሚፈታ ችግር አለ የለም ብለን ክርክር ውስጥ እንገባ ማልቅ ክርክር ነው። ስለዚህ ይሄን እይታ እንደ ዝንባሌ ብቻ ነው። እንዳው ምን ያለን ሁሉም ችግር መፍትሄ አለ። መፍትሄ ከሌለው ችግር የለውም። እንደተፈጥሮ መቆጠር ያለበት ነገር ነው። ለምሳሌ ሰንተ ኮነሱ ላይ ለምሳሌ የሰው ልጅ ክንፍ የለኝም ብሎ መጨነቅ የለበትም። እንደ ችግር ማየት የለበትም። ግን ምን ማድረግ ይችላል? እኔ መዝራባችን እኔም ሊያበረኝ የሚችል ነገር መስራት ይችላል ብሎ ማሰብን። ስለዚህ የሆነ ቦታ መፍትሄ ይገኛል ማለት ነው። ክንፍ አለመኖሩ አለመኖሩ ራሱ ችግር ነው እና የሚገድበን ነገር አይደለም። ስለዚህ ብዙ ችግሮቻችንን ስትመለከታቸው ምናልባት ዛሬ መፍትሄውን እንደሆነ ላናቅ እንችላለን። መፍትሄውን እኛ ላናመጣው እንችላለን። መፍትሄው መቼ እንደሚገኝ እናውቃለን። ግን የሆነ ቦታ መፍትሄ ይገኝለት ምናልባት እናንተ የዛሬ ዓመታት አካባቢ ዞር ብለን ብናይ እና የነዛ የነበሩ ሰዎች እናቃቅመጡ የምንኖረው ኑሮ በምንም አይነት ሊያምኑ አይችልም። አስበው አንተ ስንት ሺህ ኪሎ ሜትር አቋርጠን ያለው እኔ እዚህ ጋር ያለው ሁሉንም ያወራ ነው። በሆነ ጊዜ ፈጽሞ የሚታመን ነገር አይደለም። በሆነ ጊዜ የሆነ ችግር ነበረ። በሆነ ጊዜ የነበሩ ሰዎች ሊፈታ የማይችል ችግር ነው ብሎ የሚያስቡት አይነት ነገር ነው አሁን የምናደርጋቸው። ግን ምንድነው ዝንባሌው ይሄ ለችግር ሁሉ መፍትሄ አለ የሚለው ሀሳብ ሞር ችግር ላይ ድዌል እንዳታረግ እዛው እንዳትዘፍቀ እንዳትቀርና ሞር መፍትሄ ተኮር መፍትሄ የሚፈልግ አይነት ሰው እንድትሆን የሚያደርግ ጽንሰ ሀሳብ ነው። ያው ኤንኤልፒ ከአቅም ጋር ስለሆነ ዋናው ነገሩ ሰዎች አቅማቸውን መጠቀም ከፈለጉ አንዱ እይታ ነው ያለው። እጅግ በጣም የሚገርም ነው። እንግዲህ ተመልካቾቻችን አሁንም እየተወያየን ያለነው ከአቶ ዳንኤል ጋር ነው። አቶ ዳንኤል ከአዲስ አበባ፣ እኔ ከዚህ ከቶሮንቶ ነው። ከጥቂት ደቂቃ እረፍት በኋላ እንመለሳለን። ተከታተሉ። አመሰግናለሁ። እንግዲህ ተመልካቾቻችን ከአቶ ዳንኤል ጋር የምናደርገው ውይይት በመቀጠል ላይ እንገኛለን። አሁንም በድጋሚ አቶ ዳንኤልን አመሰግናለሁ። ከአዲስ አበባ እኔ ደግሞ ከዚህ ከቶሮንቶ
ከበረቀት ካናዳ ውስጥ ነው ያለሁት። እንድትከታተሉ በድጋሚ እየጋበዝኩኝ አቶ ዳንኤል በድጋሚ እያመሰግናለሁ። ነገር ግን እንደው ለምሳሌ እንደዚህ አይነት ሜንታል የሳይኮሎጂ እንዲህ አይነት ትምህርቶች ሲሰጥ አንተ ያለው ኢትዮጵያ ነው፣ ካናዳ መጥተህ አልኖርክም፣ አሜሪካ መጥተህ አልኖርክም እና እንዴት አድርገህ አንተ እኛን ልታስረዳ ወይ ልታስተምር ትችላለህ ብትባል ምን አይነት መልስ ትሰጠናለህ? በጣም ጥሩ ጥያቄ ነው። በተወሰነ ደረጃ ሙሉ ለሙሉ ኤክስፒሪየንስ የለኝም ማለት አልችልም። ምናልባት ሲጀመር እንደተናገርኩት ወደ አጠቃላይ ወደ 20 ምናምን በላይ የሚሆኑ ሀገሮች ተጉዣለሁ። አንድ 6 ሀገሮች ውስጥ በመኖር ደረጃ የሚኖር ያለው አሜሪካን ሀገር ውስጥ ማስተርስ ለመስራት የተወሰነ ጊዜ ቆይቻለሁ። ስለዚህ ሰማው ኤክስፖዠሩ አለኝ፣ ግን ኖሬ ነው ኤክስፖዠሩ ማለት አልችልም። ከዛ በተረፈ ግን በተለይ እነዚህ ግባንጆች በሚባሉ ፕሮግራም ውስጥ የኦንላይን ስልጠና ሰጥ በአብዛኛው ወደ ምናልባት 67% የሚሆኑ የኢትዮጵያ ዲያስፖራዎች ናቸው። ስለዚህ ከነሱ ችግሮቻቸውን ብዙ የመስማት አጋጣሚ ለምሳሌ ከኮሚኒኬሽን ጋር በተያያዘ ያነሳቸው ነገሮች አሉ። ራስን መግለጽ ክስለስ ማድረግ አለመቻል። እኔ ተማሪ የነበርኩበት ጊዜ አንድ ትልቅ ያጋጠመኝ ነገር ያ ነው። ኢትዮጵያ ነው ብዙ ትምህርቶችን ኤሌመንተሪ ሃይስኩል መጀመሪያ እዛ ሀገር መጥቼ ዲግሪ ለመስራት ተሰረክ መጀመሪያ አካባቢ የነበረኝ አትኩር የኢትዮጵያ አትኩር። ስለዚህ ለምሳሌ አስተማሪ ሲጠይቀኝ መልስ መልሳለሁ እንጂ ማብራራት የሚባለው ነገር ማፈር የሚባል ነገር ስላለ ብዙ እዛ ነገር ውስጥ አልገባም። በኋላ ግን አንድ የተረዳሁት ነገር ነው፣ እናንተ ያላችሁበት ካልቸር ውስጥ ልክ ከመሆን ራስን በደንብ መግለጽ ይመረጣል። ይሄ በደንብ የተረዳሁት ነገር ነው። ራሴ ፈርስት አንድ ያየሁት ነገር እዚህ ኮሚኒኬት ማድረግ በደንብ መቻል አለብን። ስለዚህ በተወሰነ ደረጃ ሲናገሩ ሌላው መሰረታዊ ነገር ነው። አንዳንድ ችግሮች ዩኒቨርሳል ናቸው። ነገር ኢትዮጵያም ኖርክ፣ አውሮፓም ኖርክ፣ አሜሪካም ኖርክ ለምሳሌ ከስሜት ጋር የተያዙ እክሎች ምናልባት የእክሎቹ መነሻ የተለያየ ሊሆን ይችላል እንጂ እክሎቹ እንዳሉ ምናልባት እኛ ስልጠና ላይ የሚሰጣቸው ነገሮች ከህክምና ጋር የተያዙ አይደለም። የህክምና ባለሙያ ኤነርጂ ቴራፒ ፓርት አለ። ኤነርጂ ቴራፒ የሚባል ኤነርጂ ፐርሰናል ዴቨሎፕመንት ሰው ለማነጽ የሚጠቀምበት ፓርት ነው የሚጠቀመው እና እኛ አንድ ዩኒቨርሳል የሚያደርጋቸው ነገር አለ። ሁለተኛ ሰዎች እኛ ጋር መጥተው ችግራቸውን ነግረውናል። ሶስተኛ እኔም እዛ ውስጥ የተለያዩ ሀገሮች ኤክስፖዠር አለ። እነዚህ ነገሮች ሁሉ አንድ ላይ እንግዲህ የተሻለ ሁኔታ መጠቀም ይኖረኛል። እዚህም ያለ ነው እነሱ መረዳቶች ስለሆነ እንግዲህ እነዚህ መፍትሄዎች ለመስጠት በጣም ጥሩ አመሰግናለሁ ዳንኤል። እንግዲህ ለዚህ ለኮሚኒቲ በአሜሪካ፣ በኖርዝ አሜሪካ፣ በአውሮፓ፣ በአረብ ሀገር፣ ኤዥያ ላሉ ኢትዮጵያኖች ምን ይዘህ መተህልናል? ይህንንም በዚህ አጋጣሚ እድሉ ልስጥህና እንነጋገር እስቲ። ምን ይዘህ መተህልናል? መልካም እንግዲህ ትልቁ ነገር ይዤ የመጣሁት ብዬ የማስበው በዚህ ውስጥ ምንድነው ሞር ሰዎች ሁልጊዜ ቢሆን የነገ ህይወታችን ከዛሬ እንዲሻል እንፈልጋለን። ምናልባት ዛሬ እንዲሻል እንፈልጋለን እና ብዙ ጊዜ እንዲሻል ስንፈልግ አንዱ ትኩረታችን ነው ውጤቱ ላይ። ለምሳሌ ከውጭ የምናገኛቸው ነገሮች ላይ የገንዘቡ ላይ ሊሆን ይችላል፣ ሪሌሽንሺፑ ላይ ሊሆን ይችላል። ስለዚህ ከኛ ውጭ ያሉ ነገሮች ትልቁ ከኛ ውጭ ያሉ ተግዳሮቶችን ወደኛ ህይወት ማምጣት ትልቁ ያለው ተግዳሮት ግን እኛ ራሳችን ያንን የምንፈልገውን አይነት ነገር ለማምጣት ያለን የገነባነው ስለና ተግዳሮት ነው። ቅድም ማሳተፍ ያረጋግጣል። ኤንኤልፒ ዲፋይን ሳረጋው የአእምሯችን ሙሉ ኃይል በመጠቀም የምንፈልገውን ውጤትና ተሞክሮ ማፍጠር ነው ስል ብዙ ጊዜ ብዙ ነገሮችን ማድረግ እየፈለግን ማድረግ ተከተልን ያንን የምንፈልገውን ነገር እናደርጋለን ብለን እኛ ራሳችን ሳናደርግ የምንገኘው እኛ ራሳችን ያን ትልቁ ሰዎች በዚህ ውስጥ በመፍትሄዎቻችን እንድንረዳ የምንፈልገው የምናደርገው ውስጣችንን ማስታረቅ ከቻለ ፈልጋለሁ ያን ፈልጋለሁ ያልኩት እኔ ራሴን ሀሳብ ማድረግ ከቻለ ምናልባት የምንፈልጋቸው ቦታዎች ውስጥ በቀላሉ የመድረሳችን ከፍ ያለ ነው። እዚህ በዋናነት አንዱ ሰዎችን የምናስተምረው መጀመሪያ እንዳነሳ ነው አእምሮዬን እንዴት ጥሩ በሆነ መንገድ መጠቀም ይችላል። ስለዚህ ምን ማለት ነው? መኪና እንዴት ጥሩ በሆነ መንገድ መምራት ይችላል። እዚህ መካኒክ መሆን አያስፈልገኝም፣ ሳይኮሎጂስት መሆን አያስፈልገኝም፣ ስለ አእምሮ በጣም ጥልቅ እውቀት አያስፈልገኝም። ግን የራሴን ህይወት አሁን ካለበት አንስቼ ወደምፈልገው ቦታ
ግንኙነቶች ሊሆን ይችላል፣ በስሜቴ ሊሆን ይችላል፣ ጤናዬ ላይ ሊሆን ይችላል፣ ተክለቁመናዬ ላይ ሊሆን ይችላል፣ የአእምሮ ባትሪ ሊሆን ይችላል፣ በገንዘብ በስራ ሊሆን ይችላል። አሁን ካለሁበት አስቶ የምትልበበት ቦታ እንዴት ማድረስ ይችላል የሚለውን በተለይ በኤንኤልፒ ሞዴል የተደረጉ ጽንሰ ሀሳቦች አሉ። በጣም ኢፌክቲቭ የሆኑ እነዚህ ኮንሽስ እና ሰብኮንሽስ የማሰብ መንገድ የምንላቸው ብዙ ጊዜ የሚቃረቡ የሚጋጩ እነሱ ማስታረቅ የሚችሉ ለምሳሌ አንድ ሰው ምን ይላል መሰለህ፣ በተለይ እኛ ጋር ዲያስፖራ ውስጥ አንዱ ትልቅ የሚቸገሩ እኛ ጋር ሲመጡ ቁጣ፣ ንዴት ይመስላል። በተለይ ወደ ልጆቻቸው ከቁጥጥራቸው የሆነው ቁጣ ይቆጣሉ። ያውቁታል እነዛ ሰዎች፣ እነዛ ወላጆች መቆጣት እንደሌለባቸው፣ ልጆቻቸውን መቆጣት እንደሚጎዳ ያውቁታል። በሚቀጥለው ላለመቆጣት ቃል ይገባሉ ለራሳቸው። ከተወሰነ ጊዜ በኋላ ግን አያውቁትም። በቃ በጣም ነገር ውስጥ ራሳቸውን ያጎዛል። ክብ ብለው ራሳቸውን መቆጣጠራቸው አንዳንዴ ሲነግሩኝ በጣም ነው የሚያሳዝነው። ልጆቼ እንደዛ ተቆጥቼ ከዛ ሌሊት ገብቼ ስቅቅ እያለቅሳሉ የሚገለጽ ምንድን ነው ይሄ ሰው መቆጣት እንደሌለበት አውቋል፣ ወይ ደግሞ አግባብ ያለው ቁጣ መቆጣት እንደሌለበት አውቋል። ግን ቦታ ላይ ሲገኝ ለራሱ ቃል የገባውን ነገር ማድረግ ነው። ኮሚኒኬሽን ስታነሳ ነበር ብዙ ፕሮፌሽናል የሆኑ ዲያስፖራ ሰዎች ስራ ላይ ቢናገሩ ምን ያህል ደረጃ እንደሚደርሱ ያውቃል። ነገር ግን ውስጣቸው የሚይዛቸው ተካካል ከሰዎቻቸው ጋር ካለቆቻቸው ጋር በስነ ስርዓት ማውራት አይችሉም። እጃችን ይደረጋል እንደምን የተለያዩ ነገር ይችላል። አሁንም ደፋር መሆን እንዳለባቸው ያውቃሉ፣ ግን ደፋር መሆን አይችሉም። አሁን ይሄ እንግዲህ ማንም ከልቀጣው ነገራችን ላይ እኛ ራሳችን እዚህ አንዷችን መግራት አንቻል። የቅርብ ጊዜ ኦንላይን የነበረን ስልጠና ላይ አንዷ ተማሪያችን 1 ዓመት ሙሉ ከስራ አቋርጣለች። ምክንያቱም ነው በጣም ሰጣት ፕሮሞሽን ሰጣት ከስራ ሲሰጣት ወዲያው በድንቅላታ የመጣው ነገር ምንድነው? ሰዎችን ሊድ አደርጋለሁ፣ በየጊዜው አለቆቼ ጋር እየሄድኩ ፕሬዘንት አደርጋለሁ። ስለዚህ ይሄን ማድረግ ደግሞ እሷ በቃ ራደ አልቻለች፣ ማድረግ እንደማትችል ነው። ስለዚህ በቃ ፕሮሞሽኑን አልቀበል ማለት 1 ዓመት ሙሉ ቤቷ ተቀመጠች። በዛ እንግዲህ በቴስት ተብሎ ነው እና ባይመጣችና በኋላ ምን አለች? ኖርማሊ ሴሚናራችን 20 ቀን ነው የሚፈጀው፣ 60 ሰዓት አካባቢ። ያን ያህልም አይፈጅም በነገራችን ላይ ደፋር ለመሆን። ግን እኛ ሞር በጥልቀት መግባት ስለምንፈልግ ነው እንደዚህ ነው የጨረስን ቀን። እሷ ኦልሬዲ 3 ስራ ኢንተርቪው አድርጋ ያቺ የመጣች የጨረስን ቀን ኦልሬዲ ስራ ይዛ ነው ለዛ ደግሞ አሁን እኛ ምንም ያደርጉናት ነገር ወይ ደግሞ እሷ ፕሮፌሽናሊ ቋታን አልጨመረችም። በዛ ጊዜ ግን በዛ ጊዜ ስታደርግ የነበረው ነገር ምንድነው? አእምሮዋን ስታነጽ ነው። አክቹዋሊ ወጥቶ ማለት ነው ልታረግ የኔ ወይም ገደብ የሆነባት ነገር ምንድነው? ስሜት መግራት አለ፣ ሀሳብ መግራት አለ። የትልቁ አስተማርናት ነገር እሱ ለማመድናት ነገር ያም ማለት አንድ ሳምንት ውስጥ በላይ ጊዜ በላይ ኢንተርቪው አድርጋ ኢንተርቪው የሚያደርጉ ሰዎች ራሳቸው ነገር ያለች ጎበዝ ነው አንድ የመረጠችው ኦፖርቹኒቲ ይዛ ያን እንግዲህ መስራት ትጀምራለች። እንደ ምሳሌ ለማሳየት ነው እንግዲህ አንዳንድ ነገሮች ቀጥታ ይሄን ነው ከማለት ምንድነው ኤግዛክትሊ የመጣው የሚለው ነገር ምሳሌ ለማሳየት ነው። በጣም ጥሩ። እንደዛማ ከሆነ በትክክል ገብተው ቢማሩ ይመረጣል። እስኪ ስለ ኮርሱ ንገረኝ። 60 ሰዓት ኮርስ በመንዴይ ቱ ፍራይዴ መሰለኝ መንዴይ ቱ ፍራይዴ 60 ሰዓት ነው የሚማሩት። የሚከፈለው ኦንላይን ነው። ፕራይሱ ስንት ነበር ያልከኝ? በኢትዮጵያ ወደ 12000 ብር አካባቢ ነው። በኢትዮጵያ 12000 የኢትዮጵያ ብር ነው። 60 ሰዓት በተለይ ውጭ ሀገር ያላችሁ ኢትዮጵያኖች ይሄ በጣም 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 ኢንተረስቲንግ ነው። 12000 ማለት በዚህ $100ም አይሆንም። ስለዚህ እዚህ ጉዳይ ውስጥ ገብታችሁ አይሆንም እና አሜሪካም ካናዳም ያላችሁ ይህንን እድል ዳንኤል ከፍቶላችኋል። ይሄ ትልቅ እድል ነው። ከልቤ ነው የምነግራችሁ። በነገራችን ላይ እኔም ኮርሱን ወስዳለሁ፣ ኮርሱን ወስዳለሁ። ምክንያቱም እኔም ሳቅ ነው ሰው ማስተማር የምጀምረው። እኔ ቴስት ሳላደርገው ሰዎቹን ቀመሱ ማለትም ከባድ ስለሆነ ከኔ ጋር አብራችሁ መማር የምትፈልጉ ለኔም ደውሉልኝ። ዳንኤል በጣም በጣም ኢንተረስቲንግ ነገር ነው። ብዙ ጥያቄዎችን መጠየቅ ፈልጋለሁ። ከሰዓት አኳያ ትንሽ እንትን ይለናል፣ ይገድበናል። ቢሆንም ደግሞ ዳንኤል ለጊዜህ በተለይ
እንደዚህ ለማህበረሰብ ለወገንህ በተለይ ድሮ በችግር ሰው በረሃብ ሞተ ሲባል እንሰማ ነበር። አሁን ሜንታሊ ነው ትልቁ ችግር ከአንገት በላይ ሆኗል። አንዳንድ ማህበረሰብ ማያውቀውን አውቃለሁ ብሎ እሳት ውስጥ የሚገባ አለ። ሁለተኛ በእኛ ማህበረሰብ ደግሞ ብዙ ጊዜ የማይለመድ ይቅርታ መጠየቅንና እኔ አውቃለሁን የሚያበዛ ማህበረሰብ እንደሆነ ምንም ኢትዮጵያዊ ነኝ። በቤተሰብ ውስጥ በጓደኛ በስራ በአሶሲዬሽን በማህበር ላይ የሚታይ ነገር ነው። እንዲህ አይነት ነገሩን በእርግጠኝነት እነ ዳንኤል በሚሰጡት ኮርስ ላይ የምታገኟቸው እኔ ስሜቴ እንደዛ ነው የምታገኙ ይመስለኛል። ምክንያቱም ዳንኤል አንተ ምነግርህ እዚህ ረጅም ዓመት ተቀምጫለሁ። እጅግ በጣም የሚገርማችሁ ነገር ሱሳይድ የሚያደርገው ራሱን የሚያጠፋው አደጋ ውስጥ የሚወሪው ጥሩ ቁርስ ምሳ እራት በልቶ ቤቱን ከፍሎ ሰላም ኑሮ የሚኖር ሰው ነው። ያ ማለት እንደዚህ አይነት ሰዎች ብዙ ኮርስ ያስፈልጋቸዋል። በቤተክርስቲያን ያላቸው በቅድስተ ማርያም ካቴድራል በተለያዩ ቤተክርስቲያን ያላቸው በፕሮቴስታንት በሙስሊም ከዚህ ስር ስልክ ቁጥርና ሙሉ አድራሻውን ልክላችኋለሁ። ደውላችሁ ተመዝግባችሁ ራሳችሁን ሴቭ አድርጉ። ይሄንን ላለው ዳንኤል በመጨረሻ የምታስተላልፈው መልእክት ካለ? ቅድም እንዳልከው ነው እንግዲህ መጀመርንበት መጨረስ እንችላለን። ለሁሉም ችግር መፍትሄ አለ። ዋናው ቁም ነገሩ መፍትሄ ያለበት ቦታ መሄድ መልካም ነገር ነው። ስለዚህ ይሄንን እንደ አንድ መፍትሄ ቢጠቀሙ ያላችሁበት ቦታ ጥሩ ቦታ ነው ብለን ማሰብ እንችላለን። እንግዲህ ያን ለመጠቀም ትልቅ ራስ ላይ መስራት ወሳኝ ስለሆነ እንግዲህ ኢትዮጵያውያን ባላችሁበት ቦታ ብቅ በሉና እንነጋገር። ያለው መፍትሄም እኛ እንስጣችሁ። ዳንኤል ከዛ በፊት በግልስ ታማክራለህ? አሁን እንግዲህ ፕሮግራማችን ሁለት አይነት ነው። ዋን ቱ ዋን ኮቺንግ አለ፣ የግል ለግል ብዙ ጊዜ የለንም ብለው ለሚያስቡና አንድ ጉዳይ ላይ ብቻ መስራት ለሚፈልጉ ሰዎች ዋን ቱ ዋን ኮቺንግ እንሰራለን። ይሄ እንግዲህ ቅድም ያወራ ነው ሞር የግሩፕ ኮቺንግ ነው። ብዙ ሰዎች ሆኖ ስትራክቸር የሆነ ፕሮሰስ ውስጥ የሚሄዱበት ነው። ሁለተኛው ማለት ነው። እዛ ደግሞ ኦንላይን እና ኢንፐርሰን ነው የምንሰጣቸው እነዚህ ፕሮግራሞች። ኦንላይን ሲሆን በዙም ማለት ነው። ኢንፐርሰን ሲሆን ደግሞ አዲስ አበባ ላሉ ሰዎች በአብዛኛው የምንሰጣቸው ፕሮግራሞች ስለዚህ አሉ። ዋን ቱ ዋን ኮቺንግ አለ። እንግዲህ ተመልካቾቻችን አቶ ዳንኤል ሲኤኦ የልባም ህይወት እንደው ቅድም አሁንም ከመሰናበቴ በፊት የመጨረሻ ጥያቄ ቢሆን ደስ የሚለኝ ልባም ህይወት እንደው ትርጉሙን ለተመልካቾቻችን በኋላ ደግሞ ምንድነው ነገሩ ብሎ ሊጠይቁ ይችላሉ። አም ሶሪ ይቅርታ፣ ከዛ እንጨርሳለን። ይሄን ፕሮግራም ሲጀምር ስማርት ላይፍ ነገር ብዬ ነው የጀመርኩት። የነበረው በጣም ወጣት ነበርኩ። የዛሬ 10 ምናምን ዓመት አካባቢ ነው። ፉል ታይም ልሰራው አልቻልኩም። በኋላ ወደ ኢትዮጵያ ሳዞረው ለኛ ሀገር ሰዎች የተሰራ ስለሆነ ልባም ህይወት ስማርት የምትለውን ስትረጉማት እንግዲህ ወደ ልባም ሄዳለች። በእኛ 3 ትርጉም አላት። አንዱ የታሰበበት ማለት ነው። ሁለተኛ አቅጣጫ ያለው ማለት ነው። የታሰበበት ማለት እንዲሁ በውር ድንብር ሳይሆን ይሄ በደንብ ፕላን የተደረገበት ነው። አቅጣጫ ያለው ማለት ዳይሬክሽን ያለው ምን አይነት ነገር ነው። መጨረሻ ያለው ልባም የሚለው ያው በልብ ሲሆን ብዙ ጊዜ የምንወደው ለማለት ነው። አንድ ነገር በልብ ቃል ወጥቷል። ኦኬ ስራችንም ያለው በኖርና ቀር የታሰበበት አቅጣጫ ያለውና የምንወደው ህይወት ለምን አንኖርም እና ልባም ህይወት ያንን ነው። ከልብ አመሰግናለሁ። እንግዲህ ተመልካቾቻችን እንደምትመለከቱት ነው። አሁንም ብርሃን ቴሌቪዥን ላይክ፣ ሼር፣ ሰብስክራይብ አድርጉ። ዳንኤል አያሌው የልባም ህይወት ሲኢኦ። በተለይ በውጭ ሀገር ያላችሁ ወገኖቻችን በተለያየ ጉዳይ ላይ ሐሳባችሁን እዚህ የጭንቀት ሀገር ነው ካናዳ በጣም ስትረስ አለ አልደብቃችሁ። ስለዚህ እንደዚህ አይነት ነገር ፊክስ ለማድረግ ራስን ለመጠበቅ ቤተሰብን ለመጠበቅ ወገንን ለመጠበቅ ራስን ለመጠበቅ በተለይ እንዲህ አይነት ኮርሶች አስፈላጊ ናቸው። 60 ሰዓት እኛም ኦንላይን ተመዝገበን እንገባለን። ከዚህ ስር ሙሉ አድራሻውን አድርግላችኋለሁ። ለዛሬ ዳንኤል አያሌውን ከልብ ነው የማመሰግነው። ለጊዜ ለታይም ጤና ይስጥልኝ እላለሁ። አመሰግናለሁ ብርሃን ስለጋበዝከኝ በጣም አመሰግናለሁ። መልካም ጊዜ ነው።
Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!